አሁን በስራ ላይ ካለው የዓለም ዋንጫ በፊት ሌላ የዓለም ዋንጫ እንደነበር ታውቃላችሁ? ካላወቃችሁት ጁልስ ሪሜት ትሮፊ ይባላል። በፈረንጆቹ በ1930 በተደረገው የመጀመሪያው የዓለም ዋንጫ ላይ ለመጀመሪያ ጊዜ የቀረበ ሲሆን እስከ 1970 ድረስ 9 የዓለም ዋንጫ ጨዋታዎች ላይ አሸናፊ ለነበሩ 5 ሀገራት ሻምፒዮን ሆኖ አገልግሏል። ጁልስ ሪሜት ትሮፊ ውስጡ ከብር የተሰራ የውጭ ክፍል ደግሞ በወርቅ የተቀባ ሲሆን የመጀመሪያ ስሙ ቪክቶሪ ትሮፊ ሲሆን በኋላ በ1946 በፊፋ ሶስተኛው ፕሬዚዳንት በነበረውና የዓለም ዋንጫ እንዲጀመር ትልቅ ሚናን በተጫወተው ፈረንሳያዊ የእግር ኳስ ባለሙያ ጁልስ ኤርነስት ሪሜት ስም የተሰየመ ሲሆን ዋንጫው 3.8 ኪሎ ግራም የሚመዝን ሲሆን የዋንጫው የላይኛ ክፍል ደግሞ ክፍት በመሆኑ ሻምፒዮኖች እንደ ዋንጫ የሚጠቀሙበት ነበር። ከዛም በተጨማሪ ያሸነፉት ሀገራት ስማቸውና ያሸነፉበት ዓመት የሚሰፍርበት ቦታም ነበረው። ይሄ ታሪካዊ ዋንጫ ከአንዴም 2 ጊዜ በከፍተኛ ጥበቃ ከሚደረግበት ቦታ ተሰርቆ የሚያውቅ ሲሆን የመጀመሪያው እንግሊዝ ባዘጋጀችው የ1966 የዓለም ዋንጫ ወቅት ከተቀመጠበት ሙዚየም ውስጥ ሲሆን በወቅቱ ለንደን ከተማ ውስጥ የተሰረቀውን ዋንጫ ፍለጋ ከፍተኛ አሰሳ በሚደረግበት ወቅት ነበር በአንድ ፓርክ ውስጥ በጋዜጣ ተጠቅልሎ የተገኘው። ሁለተኛው አጋጣሚ ደግሞ ብራዚል የዓለም ዋንጫን 3 ጊዜ ከበላሽ በኋላ ፊፋ በነበረው አሰራር መሰረት ለብራዚል ዋንጫው እንድታስቀራው ከሰጣት በኋላ ነበር ሪዮ ዲ ጄኔሮ ከሚገኘው የብራዚል እግር ኳስ ፌዴሬሽን ውስጥ ተሰርቆ የተወሰደው። በዚህኛው ዝርፊያ ግን ዋንጫው ተመልሶ አልተገኘም ነበር። ምናልባትም ሌቦቹ ዋንጫውን አቅልጠው ሌሎች ጌጣጌጦች ሳይሰሩበት እንዳልቀረ ይገመታል። አሁን ያለው የፊፋ የዓለም ዋንጫ በ1974 ብራዚል የበፊቱን ዋንጫ ከወሰደች በኋላ የተሰራ ሲሆን 53 የሚሆኑ ቀራጺዎች ከ7 ሀገራት ተወዳድረው በመጨረሻም የጣሊያናዊው ቀራጺ የሲልቪዮ ጋዛኒጋ ዲዛይን ተመርጦ ነበር። አዲሱ ዋንጫ 1.1 ኪሎ ግራም በሆነ በከበረ ማዕድን ማስቀመጫ ላይ ሙሉ በሙሉ በሚባል ደረጃ 5 ኪሎ በሚመዝን 18 ካራት ወርቅ የተሰራ ሲሆን እንደ ድሮ ዋንጫ ለአሸናፊው ሀገር የማይሰጥ ሲሆን ሀገራት የዓለም ዋንጫ ሻምፒዮን ሲሆኑ የወርቅ ቅብ ከሆነ ከነሐስ በተሰራ ምትክ ዋንጫ ነው የሚሰጣቸው። ዋናው ዋንጫ ግን ዙሪክ ስዊዘርላንድ ውስጥ በሚገኘው የፊፋ ዋና መስሪያ ቤት ውስጥ በከፍተኛ ጥበቃ ስር ነው የሚቀመጠው። ይሄ የዓለም ዋንጫ እስከ 2038 የዓለም ዋንጫ ድረስ የሚያገለግል ሲሆን በ2042 የዓለም ዋንጫ በሌላ ዋንጫ መተካት ይኖርበታል። ይህም የሆነበት ምክንያት ከዋንጫው ስር የአሸናፊዎቹን ሀገራት ስምና ያሸነፉትን ዓመታት ቀርጾ ለማስቀመጥ የሚበቃው የ17 ሀገራትን ብቻ ስለሆነ ነው። እንደዚህ አይነትና ተመሳሳይ ቪዲዮዎች እንዲደርሳችሁ ይህን ገጽ ፎሎ ማድረጋችሁን፣ ይህን ቪዲዮ ደግሞ ላይክ እና ሪፖስት ማድረጋችሁን እንዳትረሱ።